በአንድ ሶስተኛ አላህ ወደ ቅርቤተ ሰማይ ይወርዳል የሚል ይታያል ትላለች ክርስቲያን እምነት ተከታይ ወገናችን ነች። አዎ ሐዲስ አለ። ነገር ግን ያ ሲባል ጊዜ እንደ ሰዎች አይደለም። በሰዎች አመሳስላችሁ ከሆነ እኔ ለምሳሌ ወረድኩ ሲባል የሆነ ነገር ላይ ዝቅ ብዬ ወረድኩና እንደዚህ አይደለም። ከታችኋል አይደል? ከሰው ጋር ማመሳሰል አይቻልም። ይወርዳል የሚለውን ቃል እንቀበላለን። የንዚሉ ኑዙለን የሊቁ ቢጀላሊህ ለክብሩና ለልቅናው እንደሚገባ አወራረድን ይወርዳል ነው። ከታችኋል አይደል? ይህ ነው ላ ኑሸብህ ወላ ኑከይፍ ከሰዎች ጋር አናመሳስለውም። እንዲህ ነው አወራረዱ ብለንም አንገልጸው። ገብቷችኋል አይደል? ይወርዳል ነው። ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له ይሄ ነው። ገብቷችኋል? ታዲያ ይሄ እንዴት ግር ካላችሁ ክርስቲያን እንደመሆንሽ መጠን እግዚአብሔር ይወርዳል። እግዚአብሔር ወደ ምድር ይወርዳል። የሚወርዳውም የሰው ልጆች በምድር ላይ የሰሩትን ግንብ ለማየትና ለማረጋገጥ ይወርዳል። ለሌላም ዓላማዎች ይወርዳል። ላሳይሽ እንደሚወርድ አንድ ቆይ ላሳይሽ። ምድር ላይ ስለሚሰሩ ግንቦች ለማረጋገጥ ይወርዳል። ስንት ህንፃ ተገነባ፣ ስንት ግንቦች ይወርዳል። መጽሐፍ ቅዱስ ላይ ላሳይሽ ግንብ ለማየት እንደሚወርድ። አይዋ የጌታ ሰው ጌታ ዘመንሽ ሊባርከው ነው። ይችላል ሰጃት ነው ሰጃትችን ጥቅሲያት በጸጋ የምትኖሩ የጌታ ሰዎች እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ያሰላም ሃሌሉያ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ከዚያ በኋላ እዚህ ጋር ገለጻቸው። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው አንዱ የሌላውን እንዳይሰማ። ተመልከቱ። እግዚአብሔርም በዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም ያን መስራት ነው። ስለዚህም ስሟ ባቢሎን ተባለ እያለ ይናገራል። እግዚአብሔርም በዚያ የምድር ቋንቋ ሁሉ ደባልቋልና ከዚያም የእግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል እያለ ይናገራል። የጌታ ሰዎች እና እግዚአብሔር ይወርዳል፣ ለሌላም ነገር ይወርዳል። በነገራችን ላይ አለ መጽሐፍ ቅዱስ ላይ እንዳይደብራችሁ ብዬ እንጂ ሌላም ነገር ባነሳ እግዚአብሔር ይወርዳል። ለሌላ ለምን እንደሚወርድ ደግሞ ልንገራችሁ። እግዚአብሔር አንዱን ሰው ምን አለው ሲያናግረው? ምን አለው? ከሰፈር ወጣ ወዳለ ቦታ በምትሄድ ጊዜ ለመጽዳዳት መቆፈሪያ ተሸክመህ ሂድ አለው። መቆፈሪያ ተሸክመህ ሂድ ውጣ። ከዚያስ ከተጽዳዳህ በኋላ በመቆፈሪያ አይነ ምድርህን ካካህን ማለት ነው ክደነው ሸፍነው አለው። ለምን እንደሆነ ሲናገር እግዚአብሔር ሰፈር ለሰፈር ስለምዘዋወር የዛኔ እርኩስ ነገር አይቼ ከሰፈርህ እንዳልመለስ ስለምዘዋወር ሰፈር ለሰፈር እርኩስ ነገር አይቼ እንዳልመለስ ሰፈርህ የተቀደሰ ይሆናል። ስለዚህ ምን ታዛችኋል? ካካ መካካት ስትፈልጉ ከከተማ ውጣ ብላችሁ መቆፈሪያ ተሸክማችሁ ሂዱ። ከዚያ በኋላ ያን ይዛችሁ ክደኑት ከካካችሁ በኋላ ይላል። ይህን ላውጣላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላውጣላችሁ። የጌታ ሰዎች ጸጋ ይበዛላችሁ። በጸጋ የምትኖሩ የጌታ ሰዎች እግዚአብሔር እንደሚዞር አንድ ጊዜ ላሳያችሁ። ቅዱሳን ያውና ኦሪት ዘዳግም ምዕራፍ 23 እሺ፣ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ይህ ነው። ይታያችኋል። ለመጸዳጃ የሚሆንህን ቦታ ከሰፈር ውጭ አዘጋጅ፣ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ማለት ነው። ከካካህ በኋላ እሱን ትከድነዋለህ፣ ትመልስበታለህ። በመቆፈሪያ ቆፍረህ ማለት ነው።
ለምን ከተባለ አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አሜን ነው፣ አሜን ነው። ያው እግዚአብሔር ሰፈር ለሰፈር ይዞራል ማለት ነው። የሚገርመው በዚያ ሰፈር የለም ወይ ነው ጥያቄ። በሁሉም ቦታ አለ ስትሉን አልነበር ወይ? ያውና በዚያ ሰፈር የለም ወይ እንዳልመለስ ከዚያ ሰፈር ሁሉ እያለ ነው። ካካካካችሁ በኋላ ቆፍራችሁ ክደኑ እያለ ነው። እንደ ድመት ማለት ነው። ድመት ነች ካክታ ስትጨርስ የምትከድነው አይደለም። እናንተም ስትወጡ ከሰፈር ወጣ ካላችሁ መቆፈሪያ ተሸክመ ትሄዳለህ። ከዚያ በኋላ ከካካ በኋላ ትከድነዋለህ። ለምን ከተባለ እኔ እግዚአብሔር ስለምዞር ሰፈር ለሰፈር እርኩስ ነገር ካየሁኝ እንዳልመለስ እያለ ነው። እንዲህ አይነት እንድናሳያቸው ነው የምትፈልጉት? አላህ ይወርዳል ሲባል ከዛሊክ ያኔ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይ እርሱን የሚመስል ማንም የለም። ከማንም ከፍጥረት ጋር አይመሳሰልም። እንደዛ ስንላቸው ያ እግዚአብሔር ይዞ ሰፈር ለሰፈር ለዚያው እኛ ጋር ነው ይወርዳል የሚባለው እንኳን የሰው ዒባዳን አስመልክቶ ነው፣ አምልኮን አስመልክቶ ነው። ግን የሰሩትን ለማየት አላህ ሱብሓነሁ ወተዓላ ወረደ የሚል ሂሳብ የለም። እንደዚህ እሺ እሱ አንድ ጥያቄ ነበረኝ መጠየቅ ይቻላል? እኔ ለምሳሌ አንድ ሴት ልጅ አንተ ሳትፈልግ ማለት ነው አንተ ሳትፈልግ የሆነ አለ አይደለ እንደዚህ እየኖራችሁ እያለ ጥቅማ ጥቅም ትሰጣለች። አንተ ሳትፈልግ እኮ ነው እኔ አልፈልግም እያልካት ትሰጣለች። አንተ ደግሞ አቺን ሴት ወለ ለቁም ነገር አላሰብካትም። ያ የምትሰጣት ጥቅማ ጥቅም ወንጀል አለ። አንተ ሳትፈልግ ነው እሷ አሁን ወይ ስጪኝ ምናምን ብለሃት አይደለም፣ ግን በራሷ ጊዜ ነው ምንም ወንጀልላው እየተቀበልክ የሚገርመኝ አንድ ይቻ ችግር የለውም። ስጦታ አንድ ሰው ቢሰጥህ መቀበል ትችላለህ። ሴት ልጅም ወንድ አንዱ ለሌላ ይሰጣል። ቆይ አንድ ጊዜ ነገር ግን የማትፈልጋት ከሆነችን ልጅ አሳውቃት። እሺ አስባ አንተ ይሆናል ብላ አስባ ገንዘብ እየላከች ከሆነ አሳውቃት። አንተ ፍላጎት ከሌለ እኔ አልፈልግሽም፣ የዛኔ እቺ ልጅ አንተን ለመስጠትም አይኖራትም። እንደምትፈልጋት አውቀህ እየነገርካት ከሆነ ግን ያን ገንዘብ ስትሰጥህ የምትቀበል ሐራም ነው። ሴት ልጅም በዚሁ ተቃራኒ ወሰዱት። አንድን ወንድ እንደማትፈልጊው እያወቅሽ ነገር ግን ይሄ ሰውዬ አንቺን አገኛታለሁ ብሎ ያወጣል፣ ገንዘብ ይልካል። ምን ይላል? አሜን ነው። ትቀበለዋለች። ይሄ ስህተት ነው። ከሁለቱም በኩል አይቻልም፣ አይፈቀድም። እኔ ግን አሁን አንድ ላይ ነው የምንኖረው፣ በስራ ምናምን እንገናኛለን። ግን በሁኔታዎች ምናምን ሊያስረዳት ሞከርኩ፣ አልገባትም። ግን በቀጥታ መናገር ፈራው። ንገራት፣ በቀጥታ ንገራት፣ በግልጽ ንገራት። ምናልባት እችልች ወደኛል ብላ አስባ ሊሆን ይችላል። አላየህ አይደለ? አንተ የማትፈልግ ከሆነ ወይም ጥሩ ልጅ ከሆነች አግባት፣ ዲን ካላት አኽላቅ ካላት ሊካሰርልና አባችሁ ነው። የማትፈልግ ከሆነ ግን በግልጽ ንገራትና ይሄን ገንዘብ ለአንተ ምናምን እንደዚህ አሳውቃት። ስለዚህ እየሰራች ስለአንተ ዝም ብላ የምታስገባ ከሆነ ሐራም ነው የሚሆነው። ያንን እንዳትቀበላት። ኦኬ እሺ። እሱ በጣም በደንብ ነው የሚያመሰግነው። እሺ እሺ። قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم. እሺ ሌላ ጥያቄ የላቸውም ማለት ወደ መስጂድ ሊሄድ ነው። የዐሱር ሶላት ደርሷል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኧረ በአላህ እኔ ማለት ያጎት ሽሊ ተሸፈኝ ምናምን ስትል ገርሞኝ ነው። እንዴ ወንድሙ አይደል እንዴ? ስጋው አይደል? ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልሽ። ቤት አረባ ግን የሳውዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። ላሳይሽ። ያጎት ልጅ ማግባት ይቻላል። እግዚአብሔር ያጎት ልጅ አግቡ ብሏል። ላሳይሽ። ቀርቷል። የቱ ጋር የቀረው? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ ሐዲስ ኪዳን ላይ ነን።
ማስረጃዎችና አሳየኝ እንደቀረ። የቱ ጋር ነው የቀረው? ነይ ትልቁ ላይ ነሽ። አውጪ እስኪ ከሐዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? እኔ የለም ቀርቷል ብያለሁ በፊት በኦሪቶች ቀረሰይና የለም። አሁን የቱ ጋር አይደለም እኛ ክርስቲያኖች ቀርቶ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ አሳይ። ያማ የለም በሐዲስ ኪዳን የለም። ድሮ ነበር አሁን ቀርቷል። ጀምር በአዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በአዲስ ኪዳን? ዘመድን አታገባም። ዘመድን አታገባም። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በአዲስ ኪዳን ና ያውጭ መጽሐፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በአዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከሰባት ቤት በላይ ከዛ ወደዚህ ዘመድ ነው፣ በቃ ስጋ ነው፣ አይቻልም። ወንድም ሆነ ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ የጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው እንደሱ? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይን ለተናገርሽው ነገር የጠየቅኩህ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለስሽልኝ አይደል? ለመለሽ ድሮ ቀርቷል፣ በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም፣ እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የምታገባው። ምን አይነት ሴት ነው በአዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ላግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው አዲስ ኪዳን ላይ? ባጭሩ ያማ ህግ የለውም አዲስ ኪዳን ባዶ ነው። ከሰባት አንዲት ህግ ካለ አሳይ አንቺ እንዴ ቆይ ለአንተ ቢያ አጣ አይ ተውክሻል። እንደ ክርስትና ሌላ ጥያቄ በዚሁ ወንድ ወንድን ቢገናኝ በአዲስ ኪዳን ኃጢአት ነው ወይ? ማስረጃ አሳይ። ወንድ ወንድን ቢገናኝ ወንድ ሰው ወንዱ የሚገናኘው ኃጢአት ነው ወይ? የለም የሚከለክል አንድ ቦታ እንዴ ይሄ ግብረ ሰዶም እኮ ነው። ይሄ እንትን በሰዶም እና ገሞራ እኮ እሳት ነው ከላይ የዘነበባቸው እንደዚህ እየሰሩ በፊት ማለት ነው። ኦሪት አሁን ግን የለም። አዲስ ኪዳን ላይ አለ ወይ ይሄ የተከለከለበት ህግ አለው ወይ? አዲስ ኪዳን እንዴ ታዲያ ኪዳን ይፈቀዳል የሚል አለ አይተሃል? የለውም ኢየሱስ የለውም። እሺ ግብረ ሰዶም የሰራ ሰው ኃጢአት ነው የሚል አዲስ ኪዳን ላይ አለ ወይ? ይሄ ነገር ኃጢአት ነው የሚለውን እኔም አንቺም እንቀበላለን። ኃጢአት ነው ብሎ አለ ወይ አዲስ ኪዳን ላይ? ይሄንን ግንኙነት የለም። አዲስ ኪዳን ምንም ህግ የለውም። ያለ ብሉይ ኪዳን መቆም አይችልም አዲስ ኪዳን። ነገር ግን ተሽሯል ትላላችሁ። የቱ ጋር አንዲት ህግ አለው ወይ? አዲስ ኪዳን የለውም። ወፍ አንድ ክርስቲያን የሆነ ሰው የሶስት ዓመት ልጅ ማግባት ይችላል አይችልም? የሶስት ዓመት ልጅ ይችላል አይችልም? መልስ ነው። ይሄማ በእናንተ ነው። የስድስት ዓመት ልጅ ነብያችሁ ወስዶ በ54 ዓመቷ አግብቶ እንትን ያለው በ9 ዓመቷ የደፈረ መጽሐፍ ቅዱስ ላይ በ3 ዓመት ቢያገባ አንድ ሰው ኃጢአት ነው የተባለበት አለ ወይ? አለ ወይንስ የለም? አለ። እነዚህ ሲጀመር እንደዚህ አይነት ነገር ይሰፍራል እዚህ ውስጥ። ስለዚህ የለውም፣ ህግ የለውም እያልኩሽ እኮ ነው። ይኸውልሽ ለትልቅ ሰው አስቢና ህግ እንዴት ነው የለውም አዲስ ኪዳን። አንዲት ህግ አለው ስለ ጋብቻ ካልሽ አሳይን፣ ችግር የለውም። ስለዚህ ክርስቲያኖች መጥተው እስልምናን ስለ ጋብቻ የመክሰስ ሞራል የላቸው ለማለት ፈልጌ ነው። ባጭሩ ምንም ልታመጫ ትችይም። ለጠየቁሽ ጥያቄዎች ማለት ነው። ግብረ ሰዶም ኃጢአት መሆኑ ተነግሯል አዲስ ኪዳን ላይ። ልታመጫ ትችላለሽ። ኃጢአት ባይሆኑ ከሰማይ እሳት አዝንቦ ያጠፋቸው የቱ ጋር? ብሉይ ኪዳን ወይስ አዲስ ኪዳን? የተሻረው መጽሐፍ ላይ ነው። አልተሻረም አሁን ይሄ ነው። እሺ ለማንኛውም
ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ አለን። የአንድ አምላክ አንድ በጣም ጥሩ። የአንድ አምላክ ተሰቅሏል አልተሰቀለም? አብ ወልድ መንፈስ ቅዱስ የአንድ አምላክ ተሰቅሏል። የአንድ አምላክ የአንድ አምላክ ተሰቅሏል። አንድ አምላክ አለን እግዚአብሔር እንላለን። ቅድስት ስላሴ ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ ቆራረጣል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መስቀል ላይ እኔ ይሰማል። አውቃ የኔም ያቺ ይሰማናል። ኦ ማይ ጋድ ያ አንድ አምላክ ተሰቅሏል አልተሰቀለም? መልሽ። ይሰማል። ታይሽ እንግዲህ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ እያጠምቋቸው ይላል በወንጌል ላይ። በአብ በወልድ በመንፈስ ቅዱስ እያጠመቀቻቸው ወንጌልን ለዓለም ስበኩ አጥምቋቸው አሕዛብን ይላል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? በይ አለም እየተሰማኝ አይደለም። ድምጼ ይቆራረጣል። ኧረ ይሰማል። ያ አንድ አምላክ ተሰቅሏል በመስቀል ላይ ወይንስ አልተሰቀለም? ወልድ አካል መጥቶ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ በሱ ፍቃድ ተሰቅሎ አድኖናል። ሞቶ በሶስተኛው ቀን ተነስቶ አርጓል። ዳግመኛም ለፍርድ ይመጣል። ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? ይሄን ዓለም በመፍጠር አንድ አምላክ ነው ያለው አልሽኝ አይደለ? የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ራስሽ ንገራገቢ። እንግዲህ ወልድ ነው የተሰቀለው። አንድ አካል መጥቷል። በራሱም ፍቃድ ቅዱስ ፍቃድ በአብ ፍቃድ። እዚህ ጋር በመረጃ መናገር እፈልጋለሁ ማለት እናግዛታለን። ለታግዛት ፈልገህ ነው? ኔትወርክ ቀይ ያበራ ነው። ቆይ አንዴ እሷ ትቀጥልና አብሽር ትቀጥላለህ። እሺ ከሰውና እንዴ አንድ አምላክ ነው ያለው አልሽኝ አይደለ? ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መልሽና መልሱን ከዛ ታብራራለሽ። እሺ የአንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ተሰቅሏል። የአንድ አምላክ ወልድ አካሉ ተሰቅሏል። ተስማሙ። መጀመሪያ የአንድ አምላክ ተሰቅሏል እያለ ነው እሱ። እሷ ደግሞ አይ ወልድ ነው የተሰቀለው እያለች ነው። ልክ ናት። ዘፍጥረት እኮ 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ብሎ አንድነቱን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዛትን ሶስትነትን ይገልጻል። ኦኬ እንፍጠር እያለ ያለው ተናጋሪው ማን ነው? ለምሳሌ አንድ ሰው አለ አይደለ? ቃል አለ፣ ልብ አለ፣ እስትንፋስ እንፍጠር። ስለዚህ በመፍጠር አንድ ናቸው እያልኩ። እሺ እንፍጠር ያለው ማን ነው? በመፍጠር አንድ ናቸው፣ በስም ሶስት ናቸው። አብ ወልድ መንፈስ ቅዱስ። እግዚአብሔር አምላክ አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ከኛ የሚለው እንደ አንዱ የሚለው እግዚአብሔር ከአንድ በላይ እንደሆነ ይጠቁመን ነው። እሺ ስለዚህ ተናጋሪው ማን ነው? እንፍጠር እያለ ያለው እሺ ገባሽ። እዚህ ጋር ልጅ የምትሰራው ስለዚህ የተናገረችው ስለ ስላሴ አንድነትና ሶስትነት ሲገልጽ ነው ማለት ነው። ደምጽ ሀሳብና አንድነትና ሶስትነት ማለት ነው። እንፍጠር ሲል እሱ ብቻ አይደለም ወይም ሁለት ሶስት እንደሆነ ያስረዳል ይቃል ማለት ነው። ለምን ሁለት ሶስት ነው? ለምን ሁለት ሶስት ነው? ቆይ
ለምን 2-3 ሆኑ? ለምን 1 ሚሊዮን አልሆኑ? እሺ በጣም ጥሩ። እንፍጠር አላ ልፍጠር አላለም። ልፍጠር ቢል አንድ የራሱን ብቻ የሚተካ የሆነ በጥሩ ያለው ማን ነው? በጣም ጥሩ። ስለዚህ በዚህ ስለተነገረ 3 ነው እያልከን ነው አይደለ? እዚህ ጋር ተመሳሳይ ቃል እንደውም በቁርአን ጥቅስ ጠቅሼ ነበርና የዛ ጊዜ ሸበካ ቆይ ድምጽ አይሰማም። ሌላም ልጨምርልህ ከኦሪቱ ተረጋጊ። እሺ ቀጥልሽ ነው ከኔ ጋር ነህ? ከአንተ ጋር ነው። እሺ በጣም ጥሩ። እንደውም የዚህ ተመሳሳይ ቃል እንፍጠር ሲል ቆይ አንዴ ቁርአንን ፍታ። ተረጋጋ። ቆይ ቁርአን አንድ አምላክ ነው ያለው። የአንድ አምላክ ራስ ብቻ ነው ፈጣሪ። እኔ ብቻ ነኝ خلق السماوات والارض ሰማይና ምድርን የፈጠርኩ እያለ ይናገራል ቃል በቃል። ገብቶሃል አይደል? ግን እሱን ግን በነገራችን ላይ እሱን የሚቃል ለምስሽት ደግሞ ቃል ቁርአን ብዙ አለ። አረባክ ቦታ ላይ አንድ ነው ተናግሮ ሊሆን ይችላል። ከአንድ በላይ እንደሆነ ታሳየኛለህ በቁርአን ላይ። እኛም ከዚህ በፊት ጠይቃ አላስረዳሁም እንዴ? በማስረጃ እያሳየሁ። እሺ ስንት ነው አምላክ? ስንት ነው ማለት? እንዴት አምላክ? አቤት አምላክ ስንት ነው? የምታመልከው አምላክ ስንት ነው? የምታመልከው አምላክህ ስንት ነው? አምላክህ ስንት ነው? አንድ አምላክ